በቅርቡ ስትቀጠቀጥ የነበረችው ሴት እንግዲህ ራሷ ሚዲያ ላይ ወጣ ስለ ጉዳዩ አስረድታለች። ይከፈታል ቆርቆሮ ነው ማዘር አልነበሩም ቤት አይማንም አልነበረ በአካል ያየሁትን ነው ምነግርህ የስነ ልቦና ችግር ደርሶባታል። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆ አሰቃቂ ሆነ እጅግ በጣም ዘግናኝ ሆነ ጉዳይ ነው። ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተንበርክኮ በሚነካ በጣም የሚያሳዝን በጣም ከሰው ልጅ ማይጠበቅ ድርጊት ነው የተመለከተው። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? እባካችሁ ለእናቴ አንድና ብቸኛ ልጅ ነኝ ለእናቴ ስትሉ ማሩኝ ብሎ የተማጸናችሁ አንድን ምስኪን ልጅ እንደ በሬ ላይ ብላ አስተኝታችሁ ገደላይታችሁ ታውቃላችሁ? አታውቁ። በጣም ይጠረቅቃል። ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ብዙዎች ድምጽ ሁኑን በቃ በሰላም ወጥተን መግባት አልቻልንም እያሉ ታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶች ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ነቸርነ ሰላም ፍቅር ጤና በያላችሁ በዳን በሉ ቦላችሁ ነን ሰነኝ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለውን ዛምዶችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያርጋችሁ ቤተሰቡ ነው ነባሮች ነው ቻናል ቆሞች ሁላችሁንም ቪዲዮን በላይክ እንጀምራለን። ለሻሞቻ ላይክ ወሰተለም ቀጥታ ወደ ዛሬ ቪዲዮ የዛሬ ቪዲዮአችንን እንግዲህ የሚያስጨንቅ ነገርና እንደዚሁ የልብ ድካም ያለባችሁ ሰዎች ይሄ ቪዲዮ እንግዲህ እንዳታዩት መክራችኋለሁ። ወደ ዛሬ ቪዲዮ ወስዳችኋለሁ። የመጀመሪያ ቪዲዮአችን ነው እንግዲህ በቅርቡ ስትቀጠቀጥ የነበረችው ሴት እንግዲህ ራሷ ሚዲያ ላይ ወጣ ስለ ጉዳዩ አስረድታለች። ጉዳዩ የቆየ እንደሆነም እንግዲህ መረጃዎች ደርሰውናል። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና ሶስት ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስሮም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጥተው እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመጣጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ ነበሩ? አንድ ቀን ነው። አዎ ኦኬ። እሺ አፋኒ ኦሮሞቲንሌ ወንኩን የሰጠ ከሚታላ ከመከሰረገ የሚገባብሱ መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና ባሩንሳ ተቆጭ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችሁ ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት። ኤደን እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዱስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላች። ኦኬ ምንድነው ግን የጸባችሁ? በሩ ይከፈታል። ሲጀመር በሩ ነድ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ
የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ። ቪዲዮውን ግን ለምን ፈለጉ መቅረጹ ነው? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው። እንግዲህ እቺ ሴት የደረሰባትን ነገር ስታብራራ እንደሰማችሁት ቤቷ ውስጥ መጥተው ነው ያንን ስነልቦናዊ አካላዊ ጥቃት ያደረሱባት። እንግዲህ እጅግ በጣም ያሳዝናል። በዛ ልክ እንግዲህ ስትቀጠቀጥ የሚያሳየው ቪዲዮ ከተለቀቀ በኋላ ብዙዎች ያዘኑ ቢሆንም ጉዳዩ ግን የቆየ እንደሆነ ተደርሶበት መያዙንስ ተይዘዋል። 18 ዓመት አልሞላቸውም። ለዛ ለቀናቸዋል። በሽማግሌ ፈታ ነው ብለው እናትየውን አናግረው በሽማግሌ ፈታ ነው ሰላም ፈጥረናል የሚባል ነገር የለም። እሺ ህግ ነው የምንፈልገው። ትክክለኛ ፍርድ እንፈልጋለን። የፈታቸው ጊዜ በዚህ መንገድ የተለቀቁ ጊዜ ግን ማለት ነው ኢትዮጵያ ላይ ያላችሁ ሰዎች እንዳትለቋቸው። እህታችሁን አስቡ። ይቺ አንድ ፍሬ ልጅ እህታችሁን አስቡ። ነገ የምትወልዳት ሴት ልጅ አስቡ። እናታችሁን አስቡ። ሚስታችሁን አስቡ። በዚህም እንግዲህ ትክክለኛውን ፍትህን አላገኙም። እነዚህ ሰዎች ያው ተይዘው እርምጃ እንደተወሰደባቸውና መንግስት ወይም ደግሞ ፖሊስ እንግዲህ ፍትህ እንደሰጣት እንግዲህ ተናግራለች። ፍትሁ ግን ተገቢ ነው አይደለም የሚለውን ነገር እንግዲህ ለእናንተ ተዋለሁ። እጅግ በጣም ያሳዝናል። እንግዲህ በዛ ልክ ስለ ልቦናዊ አካላዊ ጥቃት የደረሰባት ሴት እንግዲህ ዝም ተብላ እስከዛሬ ድረስ ቆይታ ህዝቡ ጋር ቪዲዮ ሲለቀቅ ነው እንግዲህ መነጋገሪያ የሆነችው ጉዳዩም ትኩረት ያገኙ። እስኪ ያለችውን ነገር ሰምተን እንምጣ። ልጅቷን በአካል አግኝቻት መጥቻለሁ እና ቤቷ ነበርኩኝ። ያ ሁሉ ድርጊት የተፈጸመው መኝታዋ ላይ ነው። በተኛውበት ነው መተው አንቀው ያዙኝ አለችኝ። ከዛ የመቱ ምናምን ድጋሚ ወደ ውጪ ይዘውኝ ወጡ ነው የምትለው። የምታየው ግቢዋ ሲደፋባት ምናምን የነበረው ልጅቷ የምትኖርበት ግቢ ነው፣ መኖሪያ ነው። እና አንዷ ስለት ፍለጋ ትሄዳለች፣ አንዷ መጥረቢያ ታነሳለች፣ አንዷ ተይ ትላታለች። ያለው ነገር እኔ በሐቂቃ አሁን ልጅቷ በአካል ያየሁትን ነው ምነግርህ። የስነ ልቦና ችግር ደርሶባታል። የስነ ልቦና ሐኪሞች ሊያገኙት ይገባል። በጣም ሳይኮሎጂካሊ የምርን የተጎዳችው የሚገባውን ሰው ሁሉ ነው የምትጠራጠረው፣ አጠገቧ እንኳን ያለውን ጭምር ማለት ነው። እኔ ባይን ያየሁትን ነው ምነግርህና ቅንደቀኝ ገና የ9ኛ ክፍል ተማሪ ናት። የደረሰባትን ነገር ሐቂቃ መቋቋም አቅቷት በጣም በቃ የሆነ ህፃን ልጅ ታውቃለህ፣ በጣም የተሸማቀቀ አንገቱን የደፋ በጣም የተሰበረ ልጅ ነው አይቼ የመጣሁት ወላሂ። እና ቀና ብላ እንኳን ነገሮችን ለማስረዳት ያን ያክል እንኳን እንትኗ የለምና በዚህ ደረጃ ለምን አልጮሽም? የሁሉ ነገር ሲያደርጉሽ ግቢሽ ላይ እንኳን ሆኖ ለምን ጮሽ እንኳን ሰው አልጠራሽም ስላት ወላሂ በቃ በተኛሁበት መተው ስላነቁኝ በዛ ሰዓት እኔ እሞታለሁ፣ ለነፍሴ ነው የፈራሁት። እኔ ያለውን ነገር ብቀበል ይሻላል ብዬ ድንጋጤም ላይ ስለነበርኩ ከመኝታዬ ላይ አንስተው ስለሆነ ያን ነገር ያደረጉት የሚል ነገር ነው የሰጠችውና በጣም የስነ ልቦና ድጋፍ ነው የሚያስፈልጋት እቺ ልጅ። በጣም ስነ ልቦና ተጎድቷል። ሳይካትሪስቶች፣ የስነ ልቦና ሐኪሞች እቺ ልጅ አግኝታችሁ አስፈላጊውን የሆነ ድጋፍ መደረግ ልጅ ናት። እኔ በታዲያ እንደውም እኔ ፎቶ ላይ ሰዓት ትልቅ ሰው ነበር የመሰለችኝ። እዚህ ላይ አሁን ትልቅ ሰው ነው የምትመስለው። በአካል ብታያት ሙቤ የመጨረሻ ሕፃን ልጅ ናት። ስለ ጉዳዩ ምንም እንኳን የቆየ ጉዳይ ቢሆንም ያለፈው ዓመት ጥቅምት ላይ ምናምን አካባቢ ቢሆንም አንዳንዴ ያልተከበሩ ፍትሆች ጊዜያቸውን ጠብቀው ራሳቸው መጮህ ይጀምራሉ። እናም እንግዲህ እቺ ሴት አሁን ላይ እርዳታ እየተሰበሰበላት ይገኛል። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር።
ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 1037 33 99 039 እሺ በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። በዚህ ሰዓት ደስ የሚል መረጃ ልንገራችሁ። በገዛ ጓደኞቿ በአሰቃቂ ሁኔታ የተደበደበችው ለዚች ታዳጊ እናት በአሁን ሰዓት እንግዲህ ጌታቸው ስዊት ቦክስ 50 ሺህ ብር፣ ጉርሻ ፔጅ 30 ሺህ ብር እንዲሁም ደግሞ ሶል ውሃ ጠጡ 15 ሺህ ብር በአጠቃላይ እንግዲህ 95 ሺህ ብር ለዚች ታዳጊ እናት አስገብተዋል። እና እናንተም እነኝን እናትና ልጅ መርዳት ማገዝ የምትፈልጉ እንግዲህ በንግድ ባንክ አካውንት 1037 339903 መጨረሻው 9 ነው። ስሙም እንግዲህ ማሜ በርሲሳ ፊታ ነው። እንግዲህ የምትችሉትን በዚህ አካውንት ማስገባት ትችላላችሁ። ድጋሜ ልንገራችሁ 1037 339903 መጨረሻው 9 ነው። በተለያየ አካውንት ማለት ነው። ነገር ግን ስራ እንድትሰራ እድል ብትሰጧት ይሻላል የሚሉና እንደዚሁም ደግሞ ከመርዳት በፊት እሷን ከመርዳት በፊት ፍትህ እንፈልጋለን የሚሉ ሰዎችም እየበዙ ነው ያሉት። የእናንተ አቋም በዚህ ጉዳይ ላይ ምንድን ነው የሚለውን እንግዲህ ልጠይቃችሁ እፈልጋለሁ። አሁን በወስዳችሁ ግን እጅግ በጣም አሰቃቂ የሆነ እጅግ በጣም ዘግናኝ የሆነ ጉዳይ ነው። እሱ ምንድን ነው? እኔ ሳይ ወላሂ በጣም ነው ልቤ የተነካው፣ በጣም ነው ያዘንኩት። በቃ ቀኔ የተበላሸው ማለት ትችላላችሁ። አብዛኛው ጊዜ እኔ እንደዚህ አይነት ነገር ሳይ በጣም ነው የሚደብረኝ። እንግዲህ ምን አይነት ነገር እንደሆነ እንግዲህ ላስረዳችሁ። እንግዲህ እንደምታውቁት ሶሻል ሚዲያ ላይም ሆነ በሪል ላይፍ በእውነተኛ ህይወት ላይም በብሔር ምክንያት ብዙዎች ይጣላሉ። እንደዚሁም ደግሞ እርስ በርስ በቃ ትልቅ ጉሽሚያ ውስጥ ጸብ ውስጥ ይገባሉ። ነገር ግን መጨረሻው ማያምር ነው የሚሆነው። እሱ ምንድን ነው? አንድ ግለሰብ እንግዲህ እንደ ታረደ ላይቭ ላይ ነው የሰማሁት። ቪዲዮንም አይቼዋለሁ። እኔ እናንተ እንድታዩት አልመክራችሁም። በጣም ላይክ ስነቦናዊ ጉዳት ነው የሚያደርስባችሁ። በጣም ልባችሁ ይነካል። በጣም ቀናችሁ እንዲበላሽ ነው የሚያደርገው። ለማንኛውም ስለዚህ ጉዳይ ማብራሪያ የሰጡ ወንድሞቻችን አሉ። እንግዲህ ጉዳዩ እንዴት ተፈጸመ በሚለው ጉዳይ ላይ እንግዲህ የተብራራበት ሁኔታ አለ፣ እናየዋለን። እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ደስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ፣ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንማ አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም፣ ለዛውም በረሃ ውስጥ ያለውን እያየሽ ነው። ወፍራም ነምሳለ ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ አቡ ይኸውልሽ ቲክቶክ አይፈቅድም። ላይ ሊሆን አይችልም። ጥቁር ነው ላይ ጥቁር እኮ ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን እውነት ነው እንጂ ቆርጠው ይታያል እኮ ሀቡ በጣም የሚያስጠላ። በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይህ ሰውን ወይ በልቶም ላይሆን ይችላል። በዛ ላይ ልጆች እንደዚህ አሁን በረሃ ላይ የሚሰሩ የሉም። እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን ተጣሉ የሚያያዙ ጥጋብ ነው ጥጋብ። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ
አያይዞ ላይ ምን አለ ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን ወይኔ ሀቡ አንድ ቋንቋ የሚያወሩ ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተንበርክኮ ለምን ሆኖ ያስቆሙት? ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ፣ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ስትይ ሲፉዬ ምን አይነት ቋንቋ? ኦሮምኛ ነው እንዴ? ምን ይሆን? ሰይጣን እኮ ነው ማሪ፣ እግዚአብሔር ሰይጣን ገብቶ እኮ ነው ሀገራችን በአላ። ይሄኛው ማለት እርስ በርስ ጸባቸው በምንድን ነው የጀመረው? ላይክ በሴት ነው ይመጣሉት። በቃ በእርስ በራ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ሲገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆነ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት። እነዛ ልጆች ከዛ ጊዜ በኋላ ወጡ። ግማሽ አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬን እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የታውቃቸዋል ዝም ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል? ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ። ህግ የታውቃቸዋል። በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ይህ ህግ አያውቃቸው። እየገቡት በባህር ነው የሚወጡት፣ በዛ ነው ብዙ ሰዎች በዚህ ጉዳይ ላይ ቪዲዮ ሰርተዋል። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና፣ አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ አትግደለኝ እያለው ወገናችሁት ቪዲዮን አንዴ ልመርቃችሁ። ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን፣ ዘር ይውጣላችሁ። እግዚአብሔር አምላክ ዘረ ማንዘራችሁን ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሀዘን ይሁን። ከፊት ለፊታችሁ እንባ ይጥፋ። እባካችሁ ለእናቴ አንድና ብቸኛ ልጅ ነኝ፣ ለእናቴ ስትሉ ማሩኝ ብለው የተማጸናችሁ አንድን ምስኪን ልጅ እንደ በሬ ላይቭ ላይ አስተኝታችሁ ማረድ እንዴት ነው የቻላችሁበት? በረቢ እንዴት! ምን አይነት ልብ ቢኖራችሁ ነው? አንዳንድ ሰዎች ደግሞ ይህንን ቀፋፊ ድርጊት በማውገዝ ፈንታ ኦሮሞ ለኦሮሞ ምናምን ብላችሁ ወደ ብሔር ለማዞር፣ ወላሂ ምንም ኦሮሞ ለኦሮሞ ስለሆነ አይደለም። የትኛውም ብሔር ላይ መጥፎ አለ፣ የትኛውም ብሔር ላይ ጥሩ ሰው አለ። ምንም ኦሮሞ ስለሆኑ አይደለም። ወላሂ ኦሮሚያ ክልል አብዛኛው ሰው እንስሳቶች እንኳን ሲታረዱ እንደዚህ የማየት ድፍረት ያላቸው ፊታቸውን የሚያዞሩ በጣም ሩህሩህ ልብ ያላቸው ሰዎች አሉ። ስለዚህ ወደ ብሔር ለማዞር ምናምን ጭራሽ እንዳትሞክሩ። የትኛውም ብሔር ላይ የገዛ ወንድሙ ስጋ እንኳን የሚበላ ማህበረሰብ እየተፈጠረ ነው በአሁኑ ሰዓት። እንደ ሰው ሰውነታችን በጣም እየዘቀጠ እየወረድን ያለ ነው እንጂ ምንም ከብሔር ጋር የሚገናኝ አይደለም። ወላሂ የትኛውም ብሔር ላይ ነው ይሄ ነገር ያለው እና እንደ ሰው በቃ ከሰውነት ተራ እየወጣን እየዘቀጠን ያለ ነው እንጂ ምንም ከብሔር ጋር የሚያያዝ ነገር የለውም ይሄ ነገር ወላሂ። ነገር ግን በጣም ነው የሚያሳዝነው። እንደዚህ አይነት ሰውን በጭካኔ እንደዚህ ላይቭ ላይ የማድረግ ድፍረት ያላቸውን ሰዎች ግን ከተማችሁ ላይ ወላሂ እንዲንቀሳቀሱ እንዳትፈቅዱላቸው። አሁን ይሄንን ልጅ ያረደው ልጅ ማለት ነው ኢትዮጵያ ገብቶ የሚኖርበት ከተማ ላይ ያላችሁ ወጣቶች ለእናንተ እንደ ወላሂ ሴትነት ነው የሚንቀሳቀስ ከሆነ ማለት ነው ምንም ህግ ምናምን የሚባል ነገር ፍትህ የሚባል ነገር የለም። እንደው ሳዑዲ ራሱ ፍትህ ማሰጠት የምትችሉ ከሆነ በቃ ይሄንን ልጅ ድፉት። በቃ ይሄንን ነገር ያደረገውን ልጅ እዚህ ምድር ላይ ወላሂ የመኖር መብት የለውም። በቃ አይገባውም መኖር መተንፈስ ማለት ነው። እጅግ በጣም ልብ የሚነካ በጣም የሚያሳዝን በጣም ከሰው ልጅ ማይጠበቅ ድርጊት ነው የተመለከተ ነው።
እንግዲህ ቪዲዮን ብታዩት ኖሮ በጣም ነበረ የሚሰቀጥጠው፣ በጣም ነበረ የሚዘጋው። ሁሉም ላይቭ ላይ በተቀመጠበት በጣም ብዙ ሰው ላይቭ ላይ በተቀመጠበት ነው ያ ልጅ እንግዲህ ለእናቴ አንድ ብቸኛ ልጅ ነኝ እያለ ነው እንግዲህ ያረዱት። እንግዲህ እንስሳ ራሱ በዛ ልክ አይታረድም። የሰው ልጆች ለሰው ልጅ ማዘንን ትተዋል ማለት ነው። እንግዲህ ሁሱም ይህንን አስመልክቶ የሚለው ነገር አለ። ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁም። በጣም ይጠነቅቃል። ሰው ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ቦታቸውን ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረግጠውት ያርዱታል። ሰውየው እያለ ይጨዋል። ሌላኛው ደግሞ ልክ እንዲሁ በሴት ተጣልተው ምናምን ሲሉ አየሁኝ። ሐቂቃውን አላህ አለም፣ አላህ ይወቀው። በዛ የተገዳደሉ ሰዎችን ሰማኝ፣ አየሁኝ። በጣም ያሳዝናል፣ በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል። የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል። ይህ ዘመን ነው። እንዳጠቃላይ አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ የአንድን ሰው እንደገደለ ያክል ነው። የሰው ልጅ በጣም የተከበረ ፍጡር ነው። አላህ ስብሐነሁ ወተዓላ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም ይላል። በእርግጥም የአደምን ልጆች አክብሬያቸዋለሁ ብሏል አላህ። አላህ በሌላ ቦታ ላይ ምን አጅሊ ዛሊከ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል አለ አላህ። ሰው ነው ያለው። ሙስሊም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው አለ። የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ ያተረፈ የዓለምን ሰው ነፍስ እንዳተረፈ ነው አለ። ሰው ነው ያለው አሁን። ስለዚህ አላህን ፍሩ ባካቸው፣ አላህን ፍሩ፣ አላህን ፍሩ። የሰው ልጅ ነፍስ በጣም የተከበረ ነው። حرمة دم الإنسان أعظم عند الله من حرمة الكعبة. የአንድ ሰው ደም ክብሩ ከአላህ ዘንድ ከካዕባ በላይ ነው ክብሩ። ካዕባ ከዚህ ዓለም በላይ ትልቁ ክብር ያለው እርሱ ነው አላህ ዘንድ። የሰው ልጅ ነፍስ ደግሞ ከእርሱ በላይ ነው ፈጣሪ ዘንድ። እና ባካቸውን ተው። ይህ ምንም ጥሩ ነገር አይደለም። ተጣላህ አይደለ? አልተግባባህም አይደል? ያን ነገር ወይ በሽምግልና መፍታት ወይ በሌላ ነገር መፍታት። እንዲህ መገዳደሉ ደረጃ ላይ መድረስ ይሄ ተገቢ አይደለም በፍጹም። የወንድሙን ደም ራሱ በሴት ምክንያት አፈሰሰ የሚል የሰማት በጣም ያሳዝናል፣ በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም አራሒሙን የርሐሙሁም አራሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው አላህ ያዝንላቸዋልና ብለው ተናገሩ። መን ላ የርሐም ላ ዩርሐም አሉ። ለሌሎች የማያዝን አይታዘንለትም እርሱም ብለዋል። እግፊሩ ይግፈር ለኩም አሉ። ይቅር በሉ ይቅር ትባላላችሁና አሉ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯችሁ። እናንተ የነቢ ሰለላሁ ዐለይሂ ወሰለም ተከታዮች ከሆናችሁ ይሄ ነው ትምህርታቸው። ይሄ አጸፋዊ ጀግንነት እየመሰላችሁ የሰይጣን ወታደሮች አትሁኑ። የሰደበህን በቃ ይሄን ካልገደልኩኝ አትበል። በሆነ ጉዳይ እየተጋጨህን ይሄንን ህይወቱን ካላጠፋሁኝ አትበል። ይሄ ጥሩ አይደለም። ይህ ሰይጣን ነው እንትን እያላቸው ያለው እየገፋፋቸው ያለው። የሰይጣን ወታደሮች የሰይጣን ፈረሶች አትሁኑ። ሰይጣን ለመጥፎ ዓላማው የሚጋልባችሁ የእርሱ ፈረሶች አትሁኑ። ይህ ጀግንነት አይደለም። ይሄ ጀግንነት አይደለም። ጀግንነት ማለት ለተበደሉ ሰዎች ሄዶ ዝቅ ብሎ እነርሱን ከእነርሱ ጎን መቆም፣ የተራበ ካለ እርሱን መርዳት፣ የተጠማ ካለ እሱን ማጠጣት፣ ስራ ያጣ ጓደኛ ካለ ለእርሱ ወንድ ሆነህ ሄደህ ሰዎችን አናግረህ ስራ ፈልገህ ማስገባት። ይሄ ነው ጀግንነት። ገብታችኋል? የሰው ልጅ ደም ረክሷል። የሰው ልጅ ነፍስ እንግዲህ ረክሷል። እጅግ በጣም ይቀፋል። በጣም ያሳዝናል። ወላሂ ከሰው ልጅ አይደለም ከሰው ልጅ ከእንስሳ እንኳን እንደዚህ አይነት ድርጊት አይጠበቅም። በጣም የሚያሳዝን በጣም የሚያሳፍር ነገር ነው ያየሁትኝ። ሰዎች በብሔር ምክንያት እንግዲህ በዚህ ልክ እርስ በርስ እየተባሉ ነው ያሉት። እርስ በርስ ብሔር ከብሔር አንድ አይነት ብሔር እንግዲህ በተለያየ ጥቅማ ጥቅም እንግዲህ እየተባሉ ነው ያሉት። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። እየለመነ ፈጣሪን ፍራ እያለ ነው እንግዲህ ያረዱት። በዛ ላይ በጣም የሚያሳፍረው ነገር ላይቭ ላይ ቁጭ ብለው እየሳቁ እየተመለከቱ የነበሩ በጣም ብዙ ሰዎች ነበሩ፣ ገስት ላይ ቁጭ ብለው ማለት ነው። እንደዚሁም ይሄ ድርጊት ከተፈጸመ በኋላ ሰዎች እያበረታቱ ነበር፣ ጀግና እያሉ ነበር፣ የገደለውን ግለሰብ ማለት ነው። ገዳይን እንግዲህ እያበረታቱ ነበር። ይህ ጉዳይ የተፈጸመው የት እንደሆነ እርግጠኛ አይደለሁም። ብዙዎች ግን ሳውዲ ነው እያሉ ነው ያሉት። ሳውዲ ላይ ደግሞ ሰውን መግደል
በሞት ነው የሚያስቀጣው። ስለዚህ ይህንን ጉዳይ የሳውዲ ላይ ያላችሁ ሰዎች በማጣራት ግለሰቡን ይህንን ድርጊት የፈጸመውን ሰው ብታወጡና እሱም እንዳደረገው አይነት ቅጣት በሸሪያው በትክክለኛው መንገድ ቅጣት ይገባዋል። ስለዚህ ይሄ ጉዳይ ላይ በደንብ መሰራት አለበት። እጅግ በጣም አዝኛለሁ። ሰዎች በዚህ ልክ መጨቃከል ላይ ደርሰዋል ማለት ነው። የውመል ቂያማ ደርሰዋል ማለት ነው። ሰዎች በዚህ ልክ እንግዲህ የመጨረሻ የሚባለውን የአዘኔታ ጥግ የሆነውን የሰው ልጅ እንግዲህ የጭካኔ ጥግ አሳይተው እንግዲህ ላይቭ ላይ በቀላሉ ሰውን መግደል ጀምረዋል ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም አዝኛለሁ፣ በጣም ተከፍቻለሁ። እና እንግዲህ በዚህ ጉዳይ ላይ እናንተ ምን የምትሉት ነገር አለ? እንግዲህ የሞተውን ሙስሊም ከሆነ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ ይወፍቀው። አላህ ሱብሓነሁ ወተዓላ ከዚህ በኋላም እንደዚህ አይነት ነገር ለኛ አይደለም ለዘር ማንዘራችን ለሚመጣው ትውልድ ማይሰማበት አላህ አድርግልን። አሁን የምንሄደው ወደ አፈሳ ነው። አፈሳ ጉዳይን በተመለከተ መረጃ እንሰማለን። ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወር ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወይ ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወይ ደግሞ ይህ የግዳጅ መውሰድ ወይ ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተማዎች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወይ ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የእነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ብዙዎች ድምፅ ሁኑን፣ በቃ በሰላም ወጥተን መግባት አልቻልንም እያሉ ነው ያሉት። ይህ እንደ ወጣትን የሚያሳስብ ጉዳይ ነው። አንድ እንግዲህ ከቤቱ ሀገር ሰላም ብሎ የወጣ ወጣት ታፍሶ ወደ ጦርነት ሜዳ ሲገባ ለእናትም ለዛ ወጣትም ለሚጠብቀው ሰውም በጣም ከባድ ጭንቀት ነው። እንግዲህ ቤተሰብ ያለው ሊሆን ይችላል፣ ልጆች ሚስት ያለው ሊሆን ይችላል። በዚህ መልኩ እንግዲህ በጋጥ ወጥነት ታፍሶ ለጦርነት መታጨቱ በጣም ያሳፍራል፣ በጣም ያሳዝናል። በጣም ትልቅ ስጋት ነው እየሆነብን ያለው በተለይ ደግሞ እንደ ወጣቶች ማለት ነው። ስለዚህ የዚህ ጉዳይ መፍትሄ ምን ይመስላችኋል? እስቲ የት አካባቢ ነው ሞር አፈሳ እየበዛ ያለው? በብዛት ስሰማ አዳማ አካባቢ ላይ በጣም አፈሳ እንደበዛ እየሰማ እንገኛለን። በዚህ ጉዳይ ላይ ምን ሀሳብ አላችሁ? አሁን የምንሄደው እንግዲህ ወደ ኡስታዞቻችን መልእክት ይሆናል። ሁለት ሰዎች እኔ አላየኋቸውም ወደፊት ግን ይመጣሉ፣ ጀነት አይገቡም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ይድኹልነል ጀና ወላ የጅድነ ሪሃሃ፣ ጀነት አይገቡም እንደው ሽታዋንም አያገኙም። ማናቸው ብሎ ሲገልጹ ነብዩ ሰለላሁ ዐለይሂ ወሰለም ሴት ነች አሉ። የአላህ መልእክተኛ ለብሳ ያለበሰች የሆነች ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም ራቁታቸው የሚሄዱ። በአሁኑ ሰዓት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲያወሩት የነበረው ነገር እኛ ጋር ያለ ነው ፍትህ ነው። አረ ሀገራችን ላይ ሳይሆን እኮ እያንዳንዳችን ቤት ላይ በአሁኑ ሰዓት የሚገኝበት ሰዓት ላይ ደርሰናል። ሴት ልጆች በአሁኑ ሰዓት አደብ የሚባል ነገር የለም። አላህ ካዘነላቸው ጥቂቶቹ ሲቀሩ ነብዩ አለይሂ ሰላቱ ወሰላም እርግማን ውስጥ ገብተዋል። አብዛኞቹ ምን እያደረጉ ነው? ከቤት ሲወጡ ይኳኳላሉ፣ ሊፕስቲክ ይቀባሉ፣ ሽቶ ይቀባሉ፣ ከሰውነታቸው ጋር የሚጣበቅ ልብስ ይለብሳሉ። የለም አለ አሁን እያለ አብዛኛው ይሄ ነው አይደል ያለው። አረ ከሰውነታቸው ተጣብቆ እኮ የውስጥ አካላቸው የሚታይ ልብስ ይለብሳሉ። የሙስሊም እህቶቻችን ሃይ እንበላቸው ጀሃነም ከመውደቋ በፊት አላህ እናንተ ያመናችሁ ሰዎች ወይ ነፍሳችሁን ከጀሃነም እሳት ነፃ አውጡ ጠብቁ እያለ ነው። ጠብቅ ነፍስህን፣ የቂያማ ቀን ጀሃነም ከመውደቅ በፊት ነፍስህን ጠብቅ አለ። እናንተ ያመናችሁ ሰዎች ወአህሊኩም ቤተሰቦቻችሁን ጠብቁ። የጀሃነም ደግሞ ቃጠሎዋ የምትቀጣጠለው በሰው ልጅና በድንጋይ ነው። ከዚህ ነፍሳችሁን አድኑ እያለ ነው። አለይሃ አለ ደግሞ ጀሃነም ላይ አለ መላኢከቱን መላኢኮች አሉ፣ ጊላዝ የሆኑ ቁጡ የሆኑ ብርቱ የሆኑ መላኢኮች አሉ፣ ሽዳድ
በጣም ጠንካራ የሆኑና ኃይለኛ የሆኑ መላእክቶች አሉበት እያለ ነው አላህ ጀሃነም ላይ ላ ያሱን አላህ ማ አመረሁም አላህ Subhanahu Wa Ta'ala አድርጉ ያላቸውን ነገር የማይጥሱ የሚተገብሩ መላእክቶች አሉ ወይፍአሉነ ማ ይኡመሩ የታዘዙትን ነገር ይሰራሉ ስለዚህ እዛ ከመድረሳችሁ በፊት ነፍሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ አላሁ መውጁዱን ቢላ መካን ሲል አንድ ሰው መጣ ይሄን ቃላል ከአላህ ቦታ የለውም ትላለ ግን ዱዓ ሳረግ ለምንድነው እጄን ወደ ሰማይ አንሳው ሚለኝ አላቸው ከዛ ተከዘ ፊቱ ተቀየረ ሐየረኒ ሐማዳን ይሄ ወጣት እኮ አወዛገበኛ ለምን ነው ውስጥ የሚጠራ ወደ ላይ الرحمن على العرش استوى ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር الاستواء አሉ አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው ወልከይፍ እንዴት ሚለውን እኛ እናቀም ዕውቀታችን ቁንጽል ነው ይሄ እንዴት ማወቅ እንችላለን አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታዩት ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታዩት እንዴት ከውቀት ወሰናችን የሰፋ ነገር ነው ይሄ ዩኒቨርስ የአላህ ሁኔታ ከአቅላችን በላይ ነው እኛ የተሰጠን በማናቀው ነገር ማመን ነው ለዛ ነው አላህ ኪታቡን ሲጀምር አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ብሎ የምእመናን መመሪያ ነው ካለ በኋላ መጀመሪያ መጣው الذين يؤمنون بالغيب ከመናቀው ማናቀው ይበዛል የተሰጠን ዕውቀት ትንሽ ነው ለምን እስከዛሬ ጥፋት ፈጸማችሁ ሳይሆን ለምን ሳትመለሱ ቀራችሁ ነው ምን አከፋሁኝ ረህመቴን በሰፊው ስለዘረጋው ጧት ማታ እጄን ዘርግቼ ተመለሱ ስላልኩኝ ጀነትን ለእናንተ ስላሽሞነሞንኩ እንዴት አንመለስም ትላላችሁ ከአላህ ከረበል ዓለሚን ሌላ መሸሻ ተገኘ ወይ ففروا إلى الله إني لكم منه نذير مبين ودع الله ششوا يا من إليه المشتكى والمفزع يا من خزائن جوده في قولكم أمن فإن الخير عندك أجمل يا من يرى مد البعوض جناحها في ظلمة الليل البهيم الأليل ويرى مناط عروقها في كوعها والمخ في تلك العظام النحل أمن علي بتوبة تمحو بها ما كان مني في الزمان الأول متى نتوب إلى الله መቼ ነው ጥፋታችንን አምነን ወደ አላህ የምንመለሰው እድሉ ሳያልፍ በሩ ሳይዘጋ አላህ ከኛ የፈለገው ትንሽ ነገር የሰጠን ብዙ ነገር ብዙ ኒዕማውን ተጠቅመን የሱን ውለታ የሱን ችሮታ አውቀን ምስጋና ይግባህ ማለት እንዴት ያቅተናል ያለ ሰብር የሚያዋጣ ነገር የለም ሙእምን የሚያዋጣው ሰብርና ሰብር ብቻ ነው አላህ ባሪያውን ከወደደ ይፈትነዋል የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል የአላህን ውሳኔ የጠላ የተበሳጨ የተወራጨ አላህ ይቀላዋል ብለዋል ነብዩ አለይሂ ሰላቱ ወሰለም ባለመታገስ ዱንያም ላይ መጎዳት አኺራም ላይ መጎዳት ነው የሚከተለው ሙእምን የሚያዋጣው ሰብር ነው ሰብር የሙእምን ችካሉ ነው ተብሏል እንግዲህ ጥሩ መልእክቶችና ዳዋዎችን ተከታትላችሁ መጣችኋል አላህ Subhanahu Wa Ta'ala በሰማነው እንሰራና እንጠቀም ያድርገን ወደ ውጪ መረጃዎች ወስዳችኋል ከዚህ በኋላ ጋዛን ብቻዋን አንተዋትም ቱርክ
እጅግ መካከለኛ ምስራቅ ላይ ያለውን ውጥረት ሊጨምር የሚችል አዲስ መግለጫ አውጥታለች። እስከ መጨረሻው አብራችሁን ቆዩ። የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ከዚህ በኋላ ጋዛን ብቻዋን አንተዋትም፣ ቱርክ ጋዛን ብቻዋን አትተዋትም፣ እሷንም ለመርዳት የቻለችውን ሁሉ ታረጋለች፣ አንካራ ለጋዛ ያላትን ጽኑ አቋም ታረጋግጣለች ሲሉም ተደምጠዋል። ይሄ አስተያየት የእስራኤልና የቱርክን ልዩነት ይበልጥ የሚያሰፋ ወይም ደግሞ ሽኩቻቸውን ይበልጥ የሚያጠናክር ሲሆን በመካከለኛው ምስራቅ ላይ ያለውን ውጥረት ይበልጥ የሚያይል የሚያደርገው እንደሆነ በርካቶች እየገለጹ ይገኛሉ። እንግዲህ እንደሰማችሁትኝ ቱርክ ከጋዛና ፍልስጤማውያን ጎን እንደምትሆን ገልጻለች። አላህ ሱብሓነሁ ወተዓላ ፍልስጤማውያን ይነስራቸው፣ ሁላችንም በደንብ ዱዓ ልናደርግላቸው ይገባል። ነስሩን አላህ ቅርብ ያደርግላቸው። ሌሎች የውጭ መረጃዎችንም ተከታትለን የዛሬ ቪዲዮን ጨርሳል። ጋሽ ትራምፕ ከኢራን ጋር የሚያደርጉት ውጊያ በውርደት ላይ ውርደት እየጨመረባቸው መሆኑን ተከትሎ ከዶናልድ ትራምፕ ጭንቅላት የሚጠበቅ ሎጂካል እርምጃ ወስደዋል። ምንድነው? አም አባውት ቱ ቴል ዩ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉት። ቪዲዮዎች የታዩ አይደለም። ኤኒዌይ ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ቀን በገፋ ቁጥር በውርደት ላይ ውርደት እየጨመረባቸው ይገኛል። ኢራን እስካሁን ድረስ ዲፋይንት ነች። አሜሪካ ኢራንን ማንበርከክ አልቻለችም። የአሜሪካ ሚሊተሪ ኦቨር ስትሬችድ ሆኗል። ብሎኬድ እናደርጋለን ብሎ ሁርሙዝ ላይ የተሰበሰቡት የአሜሪካ የጦር መርከቦች በከፍተኛ ሁኔታ ቀውስ እያጋጠማቸው ነው። አሜሪካ ጦርነቱ ልታስቀጥልበት የምትችልበት ተተኳሽ መሳሪያ ዴንጀረስሊ ሎው ኦር በጣም በአደገኛ ሁኔታ ዝቅተኛ ቁጥር ያለው መሆኑን ተከትሎ ጦርነቱን መቀጠል አልቻሉም። ያ ብቻ ሳይሆን the most powerful man in the world በዓለም the most በጣም ጠንካራ or powerful የሚባሉት ሰውዬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን አካባቢ በተጠጉ ቁጥር በምግብ መኪና ከሰላጣ ጋር ተደብቀው ሹልክ ብሎ እስከ መውጣት የደረሱበት ውርደት በውርደት ላይ ውርደት እያጋጠማቸው ቀጥሏል። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ከትላንት ወዲያ በቃ ሰሞኑን ከዶናልድ ትራምፕ ጭንቅላት የሚጠበቅ ሎጂካል እርምጃ ወስደዋል። እሱ ምንድነው? blame someone else ሌላን ሰው መውቀስ። ለዚህ ውድቀታቸው ሌላን ሰው ወደ መውቀስ ገብተዋል። እንደምታውቁት ማንም ተው እያላቸው ወደ ጦርነት የገቡበት የኢራን ጦርነት ውጤት አላመጣ ሲል እንግዲህ ሳውዝ ኮሪያን መቅጣት ጀምረዋል። ወዳጆቻቸውን መቅጣት ጀምረዋል። ይህንን ተከትሎ ሳውዝ ኮሪያ ጋር ከዚህ በፊት በተደጋጋሚ ያደርጉት የነበረውን የሚሊተሪ ልምምድ፣ ምክንያቱም ሳውዝ ኮሪያ እንደምታውቁት ኮንስታንት የሆነ የኖርዝ ኮሪያ ኦር የኪም ጆንግ ኡን ትሬት አለባት። ይህንን ተከትሎ እንግዲህ የሳውዝ ኮሪያ አላይ ነች የተባለችዋና ዶናልድ ትራምፕ እንግዲህ ሳውዝ ኮሪያን ይዘው ኪም ጆንግ ኡን ላይ ሲፎክሩ እንደነበረም ታውቃላችሁና አሁን ግን ሳውዝ ኮሪያ በኢራን ጦርነት ጊዜ እርጅን ስንላት ኖ ታንኪዩ ብላናለች፣ አረዳም ብላናለችና ከዚህ በኋላ ልምምዳችንን በጣም ሲግኒፊካንትሊ እንዲቀንስ ቁጥሩ እንዲቀንስና ከሳውዝ ኮሪያ ጋር ያለን የሚሊተሪ ትብብር እንዲቀንስ ማድረግ እፈልጋለሁ ብሎ ትዕዛዝ ሰጥተዋል። ያ ብቻ ሳይሆን የሳውዝ ኮሪያ የምንጊዜም ጠላት የነበሩት ኪም ጆንግ ኡን ሪስፔክትፉል ናቸው ለኛ እና ብዙም ጠላታችን አይደለም ወደ ማለት ገብተዋል። ይህንን ሁሉ እያደረጉ ያሉት በኢራን ጦርነት ለደረሰባቸው ውድቀት ብሌም የሚያደርጉትን ሌላ ሰው እየፈለጉ መሆኑን ተከትሎ እንግዲህ ሳውዝ ኮሪያ ያኔ አልረዳችንም በሚል ወደ ኪም ጆንግ ኡን ሁሉ እስከ መሰለፍ ደርሷል። በዚህ መሃል እንግዲህ አሸናፊው ማን ነው? የኢራኑ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒና ቁጭ ብሎ ምንም ሳያደርግ ያሸነፈው ሌላው ጀለስ ደግሞ የኖርዝ ኮሪያው ኪም ጆንግ ኡን ሆኗል ማለት ነው። ለማንኛውም ዶናልድ ትራምፕ እንግዲህ ሳውዝ ኮሪያ እንደምታውቁት አሜሪካን ተመክታ ነበር እስካሁን ድረስ ከኖርዝ ኮሪያ ጋር ከነ ኪም ጆንግ ኡን ጋር ደረቷን ስትነፋ የነበረው። አሁን ግን ዶናልድ ትራምፕ የሚያስተማምኑ አለመሆኑን ተከትሎ እንግዲህ ሳውዝ ኮሪያም ከኖርዝ ኮሪያ ጋር ውይይት ለመጀመር ፍላጎት እንዳላት ሪኩዌስት አቅርባለች። ይህ እንግዲህ ከፍተኛ የሆነ ሽንፈት ነው። ይህ ሌላ ፖለቲካል ኢምፕሊኬሽን ያለው ምንድነው? ዶናልድ ትራምፕ ሆነ አሜሪካ የሚተማመኑባት አላይ አለመሆኗንና ኤኒታይም እንደዚህ አንደር ደ ባስ ወርወራችሁ ልጠፋ እንደምትችል የሚያሳይ መሆኑን ተከትሎ እንግዲህ የአሜሪካን ፎሬን ፖሊሲ በጣም በከፍተኛ ሁኔታ የጎዳ ውሳኔ ነው ተብሏል። ሌሎች የሚድል ኢስት አላዮችም እንግዲህ ዶናልድ ትራምፕ ጸባይ የማያስተማምናቸው መሆኑን ተከትሎ የራሳቸውን አሊያንስ እየፈጠሩ እንደሆነም ይታወቃል። ሰድ ነበርኩም። ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ መታለሻም ዳ ሼር አድርጉ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያድርግ። አላህ Subhanahu Wa Ta'ala ዲነል ኢስላሙን ይነስረው። ሀገራችን ውስጥ እንደዚሁም ደግሞ ከሀገር ውጭም እስልምናን አላህ ያስፋፋልን። እስልምና ቢኖር ኖሮ እንደዚህ አይነት በደሎችን ያስቀርልን ነበረ። አላህ Subhanahu Wa Ta'ala በዘር በብሔር በሃይማኖት እንግዲህ ሰውን ከማጥቃት ሰውን ከመግደል እንደዚሁም ደግሞ የሚገደሉትን ሰዎች ከማየት እንደዚህ አይነት መረጃዎች ከመስማት ዱንያ ላይም እንደዚህ አይነት አጸያፊ ነገር ከመፈጸም አላህ Subhanahu Wa Ta'ala ይጠብቀን። እንግዲህ ይጠብቃችሁ ላለኝ